ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬ መሽዋይ ለመስራት የዶሮ መሽዋይ ለመስራት እንደዚህ ያዘጋጀው ነው። እናንተ እንዴት ነው የምትሰሩት በቤታችሁ ማለት ነው? እኔ ደግሞ እንደዚህ ለመስራት ያው አዘጋጅቻለሁ። ሽንኩርት አለኝ እዚህ ጋር፣ ቲማቲም አለኝ፣ የተለያዩ ቃሪያዎች፣ ድንች፣ ኩሳ፣ እዚህ ጋር ደግሞ ሽንኩርት፣ ዝንጅብል፣ እዚህ ጋር ደግሞ ቶማት ሳልሳ ላይ ሮብ ማለት ነው። እና ሲሆን ለመፍጨት እያዘጋጀው ነው ማለት ነው። ፈጫለሁ ቅመሞችን፣ ዝንጅብል አለ፣ ነጭ ሽንኩርት አደርጋለሁ ማለት ነው። ከዛ የተወሰነ ቲማቲም አደርጋለሁ ለመፍጨት ማለት ነው። ልፈጭ ሶሱን ለመስራት ሽንኩርት አደርጋለሁ ማለት ነው። ነጭ ሽንኩርት አደርጋለሁ፣ እንደገና ሌላ ቀይ ሽንኩርት ማለት ነው። ከዛ ቲማቲም ሳልሳ። ኦኬ፣ ያው የኛ ቤት አሰራር እንደዚህ ነው። ሁሉም በየቤቱ የተለያየ አሰራሮች አሉ። እኔ ደግሞ እንደዚህ ነው የምሰራው ማለት ነው። የተለየ ስራም አለ በቅመም። ይሄን ለዛሬ ላሳያችሁ ነው። በሚቀጥለው ደግሞ ሌላውን አሰራራዬን አሳያችኋለሁ። እርጎ ማለት ነው። አረበኛ በአረበኛ ምንድን ነው ጠፋብኝም። እርጎ ነው። እሺ፣ እርጎ ማለት ነው። እርጎ እናደርጋለን። ከዛ ይሄን እፈጫዋለሁ ማለት ነው። ተከታተሉኝ እንዴት እንደምሰራ አብረን እንስራ። ሀሳብ አስተያየታችሁን ኮሜንት፣ ሼር አድርጉ እና ደግሞ ሀሳባችሁን በርቺ፣ ያበረታቱኝ። እሺ፣ ያው ስደተኛ እህታችሁ አይዞሽ፣ ጠንክሪ፣ በርቺ በማለት ያው እንድታግዙኝ እጠይቃለሁ ውድ ቤተሰቦቼ። እና አሁን ፈጭተን እንመለሳለን አብረን ማለት ነው። ሶሱን ፈጭቻለሁ። እዚህ ጋር ሶስ አለኝ ማለት ነው። እዚህ ጋር ያው ቅድም ያሳየኋችሁን ሶስ ፈጭቻለሁ። እዚህ ጋር ደግሞ ዶሮ አለኝ ማለት ነው። እንግዲህ ያው ለመቅረጽ አይመችም፣ እንደዚህ አሸዋለሁ ዶሮ ማለት ነው። በቅመሙ እንደዚህ ሽት ይደረጋል። ምንም እንኳን አይጨመርም። እሺ፣ ያው ማሳየዋችሁ እንደዚህ ይታሻሻዋለሁ በፈጨሁት ቅመም ማለት ነው። በሶሱ ዶሮ እንግዲህ ዶሮ ከነነፍሷ ነው እንደላዩ ይባላል። እውነት ለመናገር በጣም ነው የሚጣፍጠው። በጣም ከምላችሁ በላይ በጣም ይጣፍጣል። እነሱም ይወዱታል በጣም ማለት ነው። እና አሁን እንደዚህ አሽቸዋለሁ ማለት ነው። አሽቸዋለሁ ዶሮ ማለት ነው። እዚህ ጋር አደርጋለሁ። ኦኬ፣ እዚህ ጋር ያሉት እንትኖች አሉ ግብአቶቹ እንደሚያሳየዋችሁ። ቲማቲም አለ ያለ እንዳለ ነው። እዚህ ቅመም ውስጥ አብረን እናሸዋለን ማለት ነው በሶሱ። ድንች ስለምወድ ያው በትልልቅ ነው። እሺ፣ ድንች በጣም እወዳለሁ። ድንች ሽሮ ምናምን ማለት ነው። እና ይሄን ይመስላል እንግዲህ ያው እንደዚህ አድርጌዋለሁ። እዚህ ጋር ሶስት ትንሽ አለኝ ለምን ይቀራል። ከዛ በኋላ እንደዚህ ያደረገን አይደል? ዶሮአችንን አደረገን ማለት ነው። ዶሮአችንን አደረገን። ለአንድ ሰዓት ያክል አልሙኒየም ሸፈናችሁት ፍሮን ውስጥ መቀመጥ አለበት። 1 ሰዓት ሙሉ ማለት ነው።
ይሁን እንደዚህ አድርጌ አንድ ሰዓት ለአንድ ሰዓት ፍሮን ውስጥ አስቀምጠዋለሁ። እዛ ደግሞ ላይ ትንሽ ዘይቱን ፈሰስ አድርጎበት ሰዎቼ ደርሷል። በሪያና ደርሷል መሽወያችን ቺን እንዴት እንደሚያምር ማርያም በጣም ነው የሚያምረው። አያችሁ ይሄን ይመስላል። በዚህ መልኩ እንግዲህ አድርሰናል። ይሄን ይመስላል እንግዲህ የኔ መሽወያ አሰራር። የእናንተን አላውቅም። እንግዲህ ሀሳብ አስተያየታችሁን ስጡኝ፣ አበረታቱኝ ማለት ነው። እና በዚህ መልኩ ሰርተን አድርሰናል ምሳችንን ማለት ነው ቤተሰቦቼ። እዚህ ጋር ደግሞ ሩዝ አለኝ፣ ነጭ ሩዝ ማለት ነው። ነጭ ሩዝ ደግሞ እዚህ ጋር አለ እና በዚህ መልኩ ሰርተን እያቀረብን ነው። እና ያው እንግዲህ ሩዝ በዶሮ ስላችሁታል። ሩዝ በዶሮ ነው የሚበላው ማለት ነው እዚህ ሀገር። እንጀራ ቢሆን ጥሩ ነበረ፣ ግን በሩዝ ሆነና ምን ታረጉታላችሁ? ቤተሰቦቼ አበረታቱኝ። ሀሳብ አስተያየታችሁን በኮሜንት አስቀምጡ። ማሚ በአንድ እጃችሁ እየቀረጻችሁ በአንድ እጃችሁ እየሰራችሁ ከባድ ነውና፣ ግን ቢሆንም ያው ትረዱኛላችሁ። ያው ችግር የለውም ነው ዞሮ እና ይሄን ይመስላል ቤተሰብ። ሀገራችን ደግሞ ገብተን ያው እንግዲህ ምን ሰራውን እናሳያችኋለን። አብረን እንሰራለን፣ አብረን እናድቃለን፣ አብረን እንለወጣለን። ቤተሰቦቼ ስለምታበረታቱኝ ከልብ አመሰግናለሁ። በዚህ መልኩ እንግዲህ ሰርቼ አድርሻለሁ። ለዘመዶቼ ያው ለማቅረብ እንግዲህ እየተዘጋጀው ነው ማለት ነው። እና አመሰግናለሁ እንግዲህ